ሁለቱ ኒውክሌር ታጣቂ ጎረቤት ሀገራት ማለትም ህንድና ፓኪስታን ከብሪታንያ ነፃ ከወጡ በኋላ ወደ 80 ዓመታት ለሚጠጋ ጊዜ በጠላትነት በአይነ ቁራኛ ሲጠባበቁ ሲተያዩ ቆይተዋል። ሀገራቱ ፍጥጫ ውስጥ የገቡት ሁለቱም የራሳቸው እንደሆነች በሚገልጿት ካሽሚር ምክንያት ሲሆን ምንም እንኳን ግዛቲቱን ህንድና ፓኪስታን ለሁለት ቢከፍሏትም ሰላም አላገኙም። ባለፉት 8 አስርት ዓመታት ውስጥ አገራቱ በካሽሚር ሰበብነት ሁለት ከባድ ጦርነቶችንና ግጭቶችን አስተናግደዋል። ህንድና ፓኪስታን ለምንድነው በግዛት ይገባኛል ምክንያት ተፋጠው የሚገኙት? ይህ ሁኔታስ እንዴት ጀመረ ሲል ቢቢሲ የሰጠውን ጥልቅ ትንታኔ እንደሚከተለው የማስቃኛችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የሁለቱ አገራት ግጭት መቼ የጀመረ ነው? ካሽሚር የተለያዩ ማህበረሰቦች የሚኖሩባት የሂማላያ ተራራ አካባቢ ስትሆን ባሏት ውብ ሐይቆች፣ አረንጓዴ መስኮችና ጫፋቸው በበረዶ በተሸፈኑ ተራሮቿ ትታወቃለች። በአውሮፓውያኑ በ1947 ህንድና ፓኪስታን ከብሪታንያ ነፃነታቸውን ከማግኘታቸው በፊት ጭምር የካሽሚር አካባቢ በጣሙን አወዛጋቢ ነበር። የህንድና የፓኪስታንን መለያየት በደነገገው የህንድ ነፃነት አዋጅ መሰረት ብዙሃኑ ነዋሪዎቿ ሙስሊሞች የሆኑባት ካሽሚር ከሁለቱ አገራት ወደ አንዳቸው የመቀላቀል መብት ተሰጥቷት ነበር። የአካባቢው አስተዳዳሪ የነበረው ሃሪ ሲንግ በመጀመሪያ ላይ ካሽሚር ራሷን የቻለች ነፃ አገር እንድትሆን ፍላጎት የነበረው ቢሆንም ከፓኪስታን ጎሳዎች የሚፈጸምባቸውን ወረራ ለመከላከል ለምትሰጣቸው ድጋፍ የካሽሚር መሪ በአውሮፓውያኑ ጥቅምት 1947 ህንድ ጋር ለመቀላቀል ወሰኑ። ከዚያም በሁለቱ አገራት መካከል ጦርነት ተቀስቅሶ ህንድ የተባበሩት መንግስታት ጣልቃ እንዲገባ ጠየቀች። የመንግስታቱ ድርጅትም ካሽሚር ከህንድ ወይም ከፓኪስታን ጋር መቀላቀል ትፈልግ እንደሆነ ህዝበ ውሳኔ እንዲካሄድ ሐሳብ አቀረበ። ነገር ግን ህዝበ ውሳኔው ከመካሄዱ በፊት ሁለቱ አገራት ካሽሚርን ከሰራዊቶቻቸው እንቅስቃሴ ነፃ ለማድረግ ከስምምነት መድረስ ሳይችሉ ቀሩ። በሐምሌ 1949 ህንድና ፓኪስታን በተባበሩት መንግስታት በቀረበው የውሳኔ ሐሳብ መሰረት የተኩስ አቁም የሚያደርጉበትን ስምምነት በመፈረማቸው ካሽሚር ለሁለት ተከፈለች። በህንድና በፓኪስታን መካከል በካሽሚር ምክንያት ሁለተኛው ዙር ጦርነት በአውሮፓውያኑ 1965 ተካሄደ። ከዚያም በ1999 ህንድ ለአጭር ጊዜ የቆየ ነገር ግን መራራ ግጭት በፓኪስታን ከሚደገፉ የካሽሚር ኃይሎች ጋር አደረገች። በዚያ ወቅትም ህንድና ፓኪስታን ኒውክሌር የታጠቁ አገራት መሆናቸው ይፋ ሆኖ ነበር። በአሁኑ ጊዜም አገራቱ የካሽሚር ግዛትን ሙሉ ለሙሉ የራሳቸው እንደሆነ ቢገልጹም የሚቆጣጠሩት ግን ከፊሉን የግዛቲቱን ክፍል ነው። የህንድ ካሽሚር ለምን አለመረጋጋት ይበረታል? በካሽሚር ውስጥ ግዛቲቱ ከየትኛው አገር ጋር መሆን እንዳለባት በተመለከተ ያለው አስተያየት የተከፋፈለና የተካረረ ነው። በርካቶች በህንድ ስር ከመተዳደር ይልቅ ነፃ አገር መሆንን አሊያም ከፓኪስታን ጋር መዋሃድን ይመርጣሉ። ለዚህም ሃይማኖት አንድ ምክንያት ሲሆን በአንድ ይዞታ ስር ያለው ጃሙና ካሽሚር ውስጥ ከሚገኘው ህዝብ ከ60 በመቶ በላይ ሙስሊም ሲሆን ይህም ሙስሊም ብዙሃን የሆነበት ብቸኛው የህንድ ክፍል ያደርገዋል። ከ1989 ጀምሮም የህንድን አስተዳደር በመቃወም በአካባቢው በ10 ሺዎች የሚቆጠሩ ሰዎችን ህይወት ያጠፋ የትጥቅ አመጽ ተካሂዷል። ህንድ በካሽሚር የሚንቀሳቀሱ ታጣቂዎችን በመርዳት ፓኪስታንን ብትከስም ጎረቤት ፓኪስታን ግን ይህንን ታስተባብላለች። በ2019 የህንድ መንግስት በሚያስተዳድረው የካሽሚር ክልል ውስጥ ከባድ ደህንነት የማስከበር እርምጃ ወስዶ ግዛቱ የነበረውን ከፊል የራስ ገዝነት ስልጣን እንዲገፈፍ አደረገ። ይህ ህንድ ለካሽሚር ሰጥታው የነበረው ልዩ መብት ከተነሳ በኋላም ለበርካታ ዓመታት በአካባቢው የሚካሄድ የትጥቅ እንቅስቃሴ ጋብ ብሎ ለጉብኝት የሚመጡ ቱሪስቶች ቁጥር በከፍተኛ መጠን ጨምሮ ቆይቷል። ከቀደሙት የታጣቂዎች ጥቃቶች በኋላስ ምን ተከሰተ? በአውሮፓውያኑ 2016 ኡሪ በተባለው የካሽሚር አካባቢ 19 ህንድ ወታደሮች ከተገደሉ በኋላም ህንድ ሁለቱን አገራት በግዛቲቱ ውስጥ የሚለየውን ድንበር ተከትሎም የታጣቂዎች ይዞታዎች ናቸው በተባሉ ኢላማዎች ላይ ለይቶ የመምታት ጥቃት ማካሄድ ጀመረች።
በ2019 ደግሞ የፑልዋማው የቦምብ ጥቃት በሚባለው ጥቃት ከ40 በላይ የህንድ ሚሊሻ አባላት መገደላቸውን ተከትሎም ከ1971 ወዲህ ለመጀመሪያ ጊዜ ህንድ ወደ ፓኪስታን ግዛት ዘልቃ በመግባት ጥቃት ፈጸመች። ይህም ፓኪስታን የአጸፋ እርምጃ እንድትወስድናም የጦር አውሮፕላኖቻቸው የአየር ላይ ውጊያ እስከ ማድረግ አድርሷቸው ነበር። ለዓመታት በሁለቱ አገራት መካከል አንጻራዊ ሰላም ከሰፈነ በኋላም በዚህ ዓመት ሚያዝያ ወር ከጥቂት ሳምንታት በፊት ታጣቂዎች ህንድ በምታስተዳድረው ካሽሚር ውስጥ በአንዲት የመዝናኛ ከተማ በፈጸሙት ጥቃት 26 ቱሪስቶች ተገደሉ። ይህም በ20 ዓመታት ውስጥ በሰላማዊ ሰዎች ላይ የተፈጸመ እጅግ አደገኛው ጥቃት ያደርገዋል። ለዚህም አጸፋ ከሁለት ሳምንት በኋላም ህንድ በፓኪስታን ውስጥና በፓኪስታን በሚተዳደረው ካሽሚር ውስጥ የሚገኙ ኢላማዎችን በሚሳኤል መታች። በዚህም ሳቢያም በአገራቱ መካከል ያሉ ፍጥጫ ሊባባስ ይችላል የሚል ስጋት ፈጥሮ ፍጥጫው እንዲረግብ ጥሪ እየቀረበ ይገኛል። በእነዚህ ዓመታት ሁሉ ካሽሚር በዓለም ላይ ካሉ ከፍተኛ ወታደራዊ እንቅስቃሴ ከሚደረግባቸው አካባቢዎች መካከል ዋነኛው ነው። የሰላም ተስፋስ ይኖር ይሆን? በ2003 ህንድና ፓኪስታን ተኩስ አቁም ለማድረግ ከስምምነት ላይ ደርሰው ነበር። በአውሮፓውያኑ 2014 የአሁኑ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ስልጣን የመጡት በፓኪስታን ላይ ጠንከር ያለ አቋም እንደሚይዙ ቃል ገብተው የነበረ ቢሆንም የሰላም ንግግር ለመጀመር ፍላጎት እንዳላቸው አሳይቷል። በዚያ ወቅት የፓኪስታን ጠቅላይ ሚኒስትር የነበሩት ናዋዝ ሸሪፍ ዴልሂ ውስጥ በተካሄደው ሞዲ ስልጣን ለመረከብ በፈጸሙት የቃለ መሐላ ስነ ስርዓት ላይ ተገኝተውም ነበር። ነገር ግን ከአንድ ዓመት በኋላ ህንድ በሰሜናዊ ግዛቷ ፑንጃብ ውስጥ በሚገኘው የአየር ኃይል ጦር ሰፈር ላይ ለተፈጸመባት ጥቃት ከፓኪስታን የሚነሱ ታጣቂዎችን ተጠያቂ አድርጋለች። በዚህም የተነሳ ጠቅላይ ሚኒስትር ናሬንድራ ሞዲ በፓኪስታን ዋና ከተማ ኢስላማባድ ውስጥ በአውሮፓውያኑ 2017 ይካሄድ በነበረው ቀጠናዊ ጉባኤ ላይ ለመሳተፍ የነበራቸውን እቅድ ሰርዟል። ከዚያ ጊዜ ወዲህ በጎረቤታሞቹ ህንድና ፓኪስታን መካከል ያለውን የሻከረ ግንኙነት የሚያስተካክል ምንም አይነት እርምጃ ከሁለቱም ወገን አልተወሰደም። አሁን ደግሞ ህንድ በምትቆጣጠረው ካሽሚር ውስጥ ከሁለት ሳምንት በፊት በቱሪስቶች ላይ የተፈጸመውን ጥቃት ተከትሎም ማክሰኞ ሌሊት በፓኪስታን ውስጥና በምትቆጣጠረው ካሽሚር ላይ ተከታታይ ጥቃቶችን ፈጽማለች። የፓኪስታን ጦር ሰራዊት በጥቃቱ ወቅት 5 የህንድ የጦር አውሮፕላኖችንና አንድ ድሮን መጥቶ መጣሉን ቢገልጽም ከህንድ በኩል ግን የተባለ ነገር የለም። ፓኪስታን በጥቃቱ ቢያንስ 26 ሰዎች ሲገደሉ ሌሎች 46 ደግሞ ቆስለዋል ስትል፣ ህንድ ደግሞ በምትቆጣጠረው ካሽሚር ላይ ፓኪስታን በፈጸመችው የከባድ መሳሪያ ድብደባ ቢያንስ 15 ሰዎች መሞታቸውንና 43 ሰዎች መቁሰላቸውን አስታውቃለች።